ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ? የአዲስ ፓራዳይም ቤተሰቦች፣ የአዲስ ፓራዳይም ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአንድ በሁለት ጉዳዮች ላይ እንድናወራ ብዬ ብቅ ብያለሁኝ። የመጀመሪያው እንግዲህ የሰሞኑ ሁላችንም ያስደመመንም ጠቅላይ ሚኒስትሩን ምን አይነት ወደ ሰፊ ናቸው ያስባለንን ሹመቶች፣ እንደዚሁም ደግሞ የአማራ ክልል እየተንቀሳቀሰ ያለው የፋኖ ኃይል ፋኖ ነኝ ራሱን ፋኖ ነኝ እያለ የሚጠራው ታጣቂ ኃይል እንግዲህ ከኤርትራ ናሽናሊዝም ጋር እንዴት ነው ሊጣጣም የቻሉ የሚሉትን አንዳንድ ነገሮች እንድንዳስስ ብቅ ብያለሁ። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ሰው ተደራሽ እንዲሆን እንድታደርጉ የዘወትር ጥያቄ እናቀርባለሁኝ። አመሰግናለሁ። አሁን ወደ ጉዳይ ስገባ እንግዲህ ሰሞኑን ፕራይም ሚኒስትር ጠቅላይ አብይ አህመድ በጣም በሚገርም ሁኔታ በጣም ሁላችንም ባስገረመን ሁኔታ በእርግጥ ለብዙዎቻችን እንደ አዲስ እናየዋለን ብዬ አላስብም። ምክንያቱም የጠቅላይ ሚኒስትሩን ወደ ሰፊነት ገና ወደ ስልጣን ከመጡበት ጊዜ ጀምሮ ዊትነስ እያደረግነው የመጣ ነው ነገር ስለሆነ ማለት ነው። ምክንያቱም እነ ኦነግን በአጠቃላይ ታጥቀው ጫካ የነበሩትን ሁሉ በሰላም ገብታችሁ በሰላማዊ መንገድ እየተነጋገርን በጠረጴዛ ዙሪያ ዲስከስ እያደረግን ችግሮቻችንን አብረን እየፈታን እንቀጥል ነበር የመጀመሪያውም ጥያቄያቸው የነበረው። እንደምታስታውሱት እንግዲህ ከቲፒኤልኤፍ ጋርም ጦርነት ውስጥ ከመግባታችን በፊት ብዙ የሀገር ሽማግሌዎች ወደ ቦታው ላይ ተልከው ቲፒኤልኤፍ ጋርም በሰላም እንግባ የሚል የሰላም እጃቸውን የዘረጉበትን ሞመንት ሁላችንም የምናስታውሰው ነው እና ከዛ ግን ያው የቲፒኤልኤፍ እምቢተኝነት እንትን ብሎ በስቶ በፍጹም እኔ ካልመራሁት በሚል ሁኔታ እኔ ካልመራሁትን ብቻ ሳይሆን ባልበላውም ጭሬ ልጨርሰው አይነት ነገር ውስጥ ገብቶ ነው ተመልሰው ወደ ፌዴራል መንግስት መጥተው ኢትዮጵያን የሚያስተዳድሩበት እድላቸው የተመናመነ መሆኑን ቢያውቁትም እኛ ካልመራ ነው ለምን ብትንትኑ አይወጣም ኢትዮጵያ በሚመስል ሁኔታ እንግዲህ ሰሜን ዕዝን አጥቅተው ወደ ጦርነት ልንገባ ችለናል እና ያንን ሁሉ ነገር በዛ በጦርነቱም ወቅት ባለፈው አንዳንድ ነገሮችን ጠቆም አድርጌ ያለው እናንተም ታስታውሱት ነው። በተለይ አቶ ጌታቸው ረዳ ምን ያህል በጣም የጠቅላይ ሚኒስትሩን ስም በጣም ከአንድ ሀገር ውስጥ እንግዲህ ባለስልጣን ነው ከሚባል በማይጠበቅ ሁኔታ በወረዱ ቋንቋዎች ሁሉ ሳይቀር ብዙ ነገር ማብጠልጠል ያደርስ ነበረ። ነገር ግን ጠቅላይ ሚኒስትሩ በጣም ወደ ሰፊ መሆናቸው የምታውቁት እንዲህ አይነቱን ሰው አቅፎ ደግፎ ና አብረን እንስራ ብሎ ለዛውም በዓለም አደባባይ ላይ አውጥቶ ሪኮግኒሽን ሰጥቶ ለሰራው ስራ አመሰግናለሁ ብሎ እሱን ለስልጣን አብቅቶት በጣም እሱ ሳይበቃል ከዛ ደግሞ ዛሬ የፕሮፌሰር ክንድያን ደግሞ ስንሰማ በቃ ማለት ምን አይነት የሊደርሺፕ ጥበብ ነው? ምን አይነት ወደ ሰፊነት ነው? ምን አይነት ፈሪሃ እግዚአብሔር ነው ጠቅላይ ሚኒስትር ያላቸው ብለን ሁላችንም እንድንጠይቅ ሆነናል። እና እኔ በበኩሌ ጠቅላይ ሚኒስትሩ እየሄዱ በእርግጥ ብዙ የምናነሳቸው ጥያቄዎች ቢኖሩንም ይሄ ነገር እንዴት ነው ሁሉ ነገር አልጋ በአልጋ የሆነው? የፕሪቶሪያው ስምምነት በቃ ከዛ በኋላ የትም አንደርስም ያለ መንግስታት የማይሰሙንም ከሚል ወይስ ምንድን ነው የታሰበው ነገር ብለን እንድንጠይቅ የራሳችን እንድንጠራጠር የሚያደርጉን የኛ ሰውኛ የሆነ የራሳችን ባህሪ አለን አይደለ? ሁላችንም በውስጣችን ያለን ነገር አለና አንዳንድ ጥያቄዎችን እንድንጠይቅ ያደርገናል። እኔም ራሴ እንድጠይቆኛለሁ። ምክንያቱም ይሄ ነገር እንዴት ነው እውነት ሆኖ ነው ምናምን እያልኩኝ መጠየቅ ጀምሬያለሁ። ግን ደግሞ እውነት እንደ ደብረ ጽዮንስ ዝም ያሉት የፕሪቶሪያውን ሕግ አክብረው ወይስ የዓለም መንግስታት ምን ይሉናል ብለው ወይስ ያሰቡት ሌላ እችን ቆለ ጊዜዎችን ቦታ እናስይዛቸውና ሁሉንም ከዛ በኋላ ተመልሰን አታክ እናደርጋለን ብለው ነው ማለት አንዳንድ ጊዜ ምንም they did not give us any reason to trust them እንግዲህ እና እነሱን በአንድ ጊዜ ትረስት ማድረግ ትንሽ እኔ በኩል የትረስት ኢሹ ያጋጠመኝ ይመስለኛል። እናንተም አጋጥማችሁ ከሆነ አላውቅም። ግን አንዳንድ ነገሮች እኔ ውስጤ እንትን የሚለኝ ካሳለፍነው እና ከመጣንበት መንገድ አንፃር ይህ ነገር ማለት ብላችሁ የምትጠራጠሩት ነገር የለም እና እኔም እንደዛ ማለት ጀምሬያለሁኝ እና ሆኖ ማለት ካጠፉት ጥፋት ከስህተታቸው ተምረው የትግራይን ህዝብ መካስ አለባቸው ብዬ አስባለሁ። አቶ ጌታቸው ረዳና ከምር እንደዛ ብለው ከሆነ ወደ ስልጣን የመጡት this is the time የትግራይን ህዝብ ብቻ ሳይሆን ኢትዮጵያንም በትክክል ሰርቭ የሚያደርጉበትና ላጠፉትም ጥፋት ለራሳቸውን ፎርጊቭ እኛ ማለት
እኛ we might forgive them but we don't forget አይደለ? forgive but don't forget ይላል እና እኛ forgive ልናደርጋቸው እንችላለን ግን we don't forget what happened to የሰሜን እዝ እሱን ቢያንስ እሱን አንረሳውም አይደል እንዴ? ስለዚህ የምር እነሱ ተጸጽተው ከሆነ ስልጣን ላይ የተቀመጡት በጣም ደስ ይለናል። የኢትዮጵያን ሕዝብ የሚክሱበት ነው። ያለፉትን 27 ዓመታት ስልጣን ላይ በነበሩበት ላደረሱት ብቻ ሳይሆን እስፔሻሊ ከስልጣን ከወረዱ በኋላ ቅድም እንዳልኩት ባልበላውም ጭሬ ልጨርሰው አይነት ነገር ተከትለው የኢትዮጵያን ሕዝብ በብዙ ችግር ውስጥ የከተቱት ኢኮኖሚያችንን እንደገና ወደኋላ ጠንካራ መንግስት ባይኖረን ኖሮ ኮላፕስ ልናደርግበት የምንችልበትን አጋጣሚዎች ሁሉ የፈጠረ ነበረ። በትግራይ ክልል የተደረገው ጦርነት እና ብዙ ነገሮችን ነው ያሳጣን እውነት ለመናገር እና ከዛ ሁሉ ነገር ውስጥ የእውነት ተጸጽተው ከሆነ የመጡት የኢትዮጵያን ሕዝብም የሚክሱበት ጊዜ ነው። ኢትዮጵያን በተለይ እንደ ሀገር ኢትዮጵያን የሚክሱበት ጊዜ ነው እና እኔ በበኩሌ ሹመት ያዳብር ብያለው። የፕሮፌሰር ክንድያንም እንደዚሁም የአቶ ጌታቸውንም እንዲሁም ደግሞ የጀነራል ታደሰ ወረደንም ጭምር ማለት ነው። አይሆፕ ትግራይን እንግዲህ እንዳልኩት ባለፈውን ብያለው የትግራይ ክልልን በተለይ ወደ ቀደመው ወደ ኢትዮጵያዊ ማንነቱ ወደ ኢትዮጵያነት ማማው ይመልሰዋል ብዬ አስባለሁኝ። ይሄ ናሽናሊዝም በጣም የተለጠጠ ናሽናሊዝም እንግዲህ በተለይ ይሄ አንከር የሚባሉት ነው ዋና የሚባሉት የብሔሮች እንግዲህ አሉ ትግራይ፣ ኦሮሞ፣ አማራ እና ይሄ በጣም ተለጥጦ የነበረውን ነገር የማርገቡን ስራ እንግዲህ አሁን የተሾመው ጊዜያዊ አስተዳደር የትግራይ አስተዳደር በተወሰነ መልኩ አርግቦ ወደ ቀደመ እንግዲህ ሰላማችን በእርግጥ ኢትዮጵያ እንዳውሉ ሚዲያው ክፍት ስለሆነ ነው እንጂ በፊትም ውስጥ ለውስጥ በጣም ብዙ ትንሽ ልዩነቶች ኖረውን አንድ የሚያደርገን ነገር ብዙ ሆኖ ሳለ በትንሽ ነገር መነታረክን እንደ ካልቸር አድርገን እየቀጠል የነበረበት ሁኔታ ነው የነበረው እና አይ ቲንክ እሱን ወደ ጎን ትተን ወደፊት የምንራመድበት በነገራችን ላይ አዲስ ፓራዳይም ብዬ የኔን ሚዲያም ፓራዳይም የሚለውን ትንም ስምም ስመርጥ የእውነት ለመናገር ፓራዳይም ሽፍት ያስፈልገናል ከሚለው ነው። ምክንያቱም ነገሮችን ተነጋግረን የነበሩትን ነገሮች በፊት ለልዩነቶቻችን ምክንያት ናቸው የምንላቸው የነበሩትን ነገሮች ተነጋግረን በልዩነቶቻችን ላይ ተስማምተን ላለመስማማትም ቢሆን ተስማምተን ሌትስ አግሪ ቱ ዲስአግሪ እንደሚባለው ላለመስማማትም ቢሆን ተስማምተን በዚህ መቀጠል ስለሌለብን ወደፊት መሄድ ስላለብን ወደኋላ እያሰብን እንደ ግመል ሽንት ወደኋላ ሳይሆን ወደፊት ስለሆነ መሄድ ያለብን ያለፉትን ታሪኮች እንደ መማሪያ ስህተቶቹን እንደ መማሪያ አድርገን ጥሩዎቹንም እንደዛ ወስደን ወደፊት የምንቀጥልበትን ሁኔታ እንድናመቻች ነው የኔም ፍላጎትና አንዱም ፓራዳይም ሽፍት ያስፈልገናል ከሚል ነው አዲስ ፓራዳይም የተባለበት ምክንያት እና በዚሁ አጋጣሚ ላንሳው ብዬ ነው እስከዛሬ ለምን ስሙንም ለምን እንደዛ አልኩት የሚለውን። በእርግጥ ብዙ ስም ትዊተር ላይ ያሉ ስፔስ ላይ ያሉ ሰዎች በብዙ እንትን ብለን ብዙ ስሞች አውጥተን አውርደን ነበር፣ ግን መጀመሪያ ላይ ልቤ ውስጥ የነበጣው አዲስ ፓራዳይም ስለነበር ብዙ ሰዎች የሰጡኝን ስም እንግዲህ ትቼ አዲስ ፓራዳይም የሚለውን መጀመሪያ የመረጥኩትን ስም ስለያዝኩ በዚህ አጋጣሚ ትዊተር ፋሚሊውንም ይቅርታ መጠየቅ እፈልጋለሁ። ይህንን ካልኩኝ ዘንዳ ወደሚቀጥለው ደግሞ ቶፒክ ሲሄድ ሂስቶሪካሊ ኤርትራና የአማራ ብሔርተኞች አይን ላይ የማይተያዩ እንደሆኑ ሁላችንም የምናውቀው ነው እና ግን ይሄ በሰሞኑ የምትሰሙት ፋኖ የሚባለው ራሱን ታጥቆ በአማራ ክልል እየተንቀሳቀሰ ያለው ኃይል እንግዲህ አንድ ላይ ሆኜ ከህወሓት ጋር ሆነን ምናምን እና ህወሓትም ማን ነው ከህወሓት አልኩኝ ከሻዕቢያ ጋር ከህወሓት ጋር ገና አውርቼ ስለጨረስኩኝ ነው ከሻዕቢያ ጋር ሆነን እንግዲህ ኢትዮጵያን እንወጋለን የሚለውን ድንፋታውን ስትሰሙ በምን ተገናኝተው ነው እንደዚህ ሰዎች አይን ለአይን የማይተያዩ ሰዎች ምንድን ነው ያገናኛቸው? የእውነት ይሄ የአማራ ህዝብ ጥያቄ ነው ወይ የነሱ ኢትዮጵያን የማዳከም ከሻዕቢያ ጋር ሆኖ ይህንን መንግስት የማውረድ ወይም ኢትዮጵያን የማዳከም የአማራ ህዝብ ጥያቄ ነው ወይ ብለን ራሳችን እንድንጠይቅ እንሆናለን። ምክንያቱም የብሔርተኝነት እንቅስቃሴዎች በአጠቃላይ የኤርትራ ናሽናሊዝም የቆመው በተለይ የኤርትራ ናሽናሊዝም የቆመው አገንስት አማራ ሱፕሪማሲ ነው። ያው ይህንን አይ ቲንክ ወደፊት ስንቀጥል ፊት ለፊት እየተነጋገርን መቀጠል ያለባቸው ደፈር ብለን መነጋገር ያለብን ልክ ጠቅላይ ሚኒስትሩ የባህር በርን ደፈር ብለው እንደጠየቁትና መነጋገር አለብን እንዳሉት ደፈር ብለን ልንነጋገርባቸው እየተፈራራን ተኮራርፈን የቆምንባቸውን ነገሮች አይ ቲንክ ደፈር ብለን መነጋገር ያለብን ይመስለኛል እና አገንስት አማራ ሱፕሪማሲ ነው
እንግዲህ የኤርትራ ናሽናሊዝምም እንግዲህ መነሻው እንትን መነሻ የሆናቸው እንትኑ አጌንስት አማራ ሱፕሬማሲ ነው። ስለዚህም ነው ከአማራ ናሽናሊስት ወይም ደግሞ ኤሊቶች ጋር አይን ለአይን መተያየት አይችሉም። እነዚህ ሰዎች የማይተያዩ ሰዎች ናቸው እና አሁን ምን አገናኛቸው ወደሚለው የመጣ ነው። ወደ ለምንድን ነው ሊገናኙ የቻሉት ወደሚለው ነገር የመጣውበት አንዱ ነገር በዛ ምክንያት ነው። ለምን ይሄ ሱፕሬማሲ የመጀመሪያው ይሄ አክቹዋል ሱፕሬማሲ የሚባል አለ። የሻዕቢያው ግን ወይም ደግሞ የኤርትራው ግን ፐርሲቭድ ሱፕሬማሲ የሚባለው ነው እና ይሄ ፐርሲቭድ ሱፕሬማሲ ደግሞ ቱ ሰም ኤክስቴንት በጣም እንትን ያለ ነው፣ ኤግዛጅሬትድ የሆነ በጣም የተለቀቀ ነው። ያው ናሽናሊዝሙን ለመግፋት እና በጣም ለማጋጋል ስለሚፈለግ ያው ተቀባይነትም እንዲያገኙ ስለሚፈልጉ ፕሮፓጋንዳውን በመጠቀም ሚዲያዎችን የተለያዩ ነገሮችን በመጠቀም ናሬቲቭ የመቅረጽ ነገር አለ አይደለ? ናሬቲቭ ይቀርጹ ነበር እና ለምሳሌ በጣም ምናልባት በታሪክም ሲነገር ሰምተን ሊሆን ይችላል እና በምኒልክ ጊዜ ይላሉ 500 የሚሆኑ ኤርትራውያን እኔ ድሮ ያው ሲወራ ከሰማሁት ነገረውና 500 የሚሆኑ ኤርትራውያን ተማርከው ምናልባት ልጆች ሆነን በልጅ ጭንቅላት ሁላችን እውነት ይሁን እንዲህ ምናምን ብለን ልናስብ እንችላለን፣ ልናምኑላ እንችላለን። ኦነስትሊ ግን አሁን ከዛ ካደግን በኋላ አንዳንድ ነገሮችን ስናይ እና ሪያሊቲውን የሆነ መሬት ላይ ያለውን ሀቅ ምናምን እያነጻጸርን ደግሞ ስናየው እንዴት ነው ሊሆን የሚችለው? እና 500 የሚሆኑ ኤርትራውያን ተማርከው አሉ በአፄ ምኒልክ ጊዜ አድዋ ላይ ተማርከው ከዛን አንድ እግርና አንድ እጃቸውን ተቆርጠው ወደ አስመራ ተመለሱ። ከዛ እንግዲህ አሁን የዚህን ትርክት እንግዲህ መለጠጥ ተመልከቱት፣ እንዴት አድርጎ እንዴት ኤግዛጅሬትድ እንደሆነ። እንደው ቢሆን እንኳን እውነት አልሆነም እንጂ ቢሆን እንኳን እኮ ራሱ በወቅቱ ያ የነበረው ያ ዘመን የነበረው ኤርትራውያኑ ለጣሊያን ወግነው ነው እንግዲህ ኢትዮጵያን ሊወጉ የመጡት የነበረው አይደል እንዴ? እንደው ቢሆን እንኳን ቢሆን የሞት ፍርድም እኮ የሚያስፈርድ ነው። አልሆነም ግን አልተደረገም፣ ያ ነገር አልተደረገም። ግን ቢሆን እንኳን የሞት ፍርድ የሚፈረድ ነው፣ አልተደረገም እንጂ። ቢሆንም እንኳን ስህተት ሊሆንበት የሚችልበት ሜዠርመንት ሊሚትድ ነው። ለምን መሰላችሁ? በዛ ወቅቱን ነው የምናየው እኛ። ምክንያቱም ፕላስ ደግሞ ኢት ዋዝ ናሽናል ሴኩሪቲ ኢሹ አይደለ? ኢት ዋዝ ናሽናል ሴኩሪቲ ኢሹ ጊቨን ዘ ታይም ኤንድ ሲቪላይዜሽን። በወቅቱ ደግሞ ሰዎች የሚቀጡበት የነበረው በዛ መንገድ ነበረ። እጅ መቁረጥ፣ እግር መቁረጥ ምናምን የሚባሉት እኛ ሀገር ብቻ አይደለም አይደለ እንደ የግሬት ብሪተንን ምናምን ብንወስድ እኮ በወቅቱ ሰዎች የሚቀጡት የነበረው በስቅላት አደባባይ ላይ በመሰቀል ነበረ ቅጣት ሲፈጸም የነበረው እና ስህተት ሊሆን የሚችልበት ነገር አይኖርም እንደ ዘመኑ ነዋ። ምክንያቱም በአሁን ዘመን መለካት አንችልም የዛን ጊዜ የነበረውን የቅጣት አይነት በዚህ ጊዜ መውሰድ አንችልም። እኔ እንደውም የሆነ ኦዲዮ ቡክ ማዳምጠው ነበረና እዛ ላይ አንድ ቤተመንግስት ውስጥ ፓላስ ውስጥ ነው፣ የእንግሊዝ ታሪክ ነው ታሪኩና ፓላስ ውስጥ ነው። አንድ ፓላስ ውስጥ በነበረ ፓርቲ ላይ ብቻ የሆነ በሴቶች መካከል በነበረ እንትን አንዷ ልጅ ለሌላዋ ትኖች ናቸው ሁሉም እንግዲህ የዱክ ምናምን አላቸው አይደለ የስልጣን እንትኖች ናቸው እና አንዷ ድንጋይ ትወረውርና የወረወረችው ለዱኩ ሚስት አልነበረም ለሌላ ነው። ያ ድንጋይ የዱኩን ሚስት ያገኛትና ይመታታል። ከዛ ሲመታት ማነች ምናምን ተብሎ ያው ሰራተኞች ትያዛለች ያቺ ልጅ መሆኗ። እሷም ባሏ እንደዚሁ እንትን ያለው ነው ያው የንጉሳውያን ቤተሰቦች ናቸው እንዳሉና ከዛ በኋላ ቅጣት የተወሰነባት የነበረው ምንድነው የወረወረችበት እጇን መቁረጥ የነበረውና ከዛ ግን የዱኩ ሚስት እጂ ተጎጂዋ ታሪኩን ትነግራችሁ እንግዲህ በዘመኑ የነበረ ታሪክ ነውና የዱኩ ሚስት ግን ምን ትላለች? በቃ እጇን እንዳታጣ በቃ ቅጣት ተቀጥላለች። ለትንሽ ጊዜ ዳንጅን ውስጥ እነሱ እስር ቤት አላቸው። እያንዳንዶቹ የንጉሳውያን ቤተሰቦች ኢንክሉዲንግ ዱክ ምናምን እኮ ማርሽነስ ምናምን የሚባሉት እየራሳቸው ዳንጅን ወይም እስር ቤት በየቤታቸው ውስጥ የነበረበት ጊዜ ነው ያ ጊዜው ማለት ነው። እና ያንን ጊዜ ማለት ያ ማለት በ1888 የነበረ ታሪክ ነው እንግዲህ አሁን የዚህ የአፄ ምኒልክ ታሪክ እና ያንን ዘመን በአሁን ሚዛን መመዘን አይቻልም። ምክንያቱም በወቅቱ that was right at some point በወቅቱ ግን
አልተደረገም። ቢደረግም እንኳን በዛ ዘመን በነበረው ህግና አሰራር ነው የሚለካው። ነገር ግን ያው እነሱ እንትን ሊሉት ስለፈለጉ ሊለጠጥ ስለፈለገና እነሱ ታሪኩን በጣም ሊያሳምሩ ስለፈለጉ 500 ኤርትራውያን አንድ እግራቸውና አንድ እጃቸው ተቆርጦ ከዛ በኋላ በአንድ እግራቸው እያለቀሱና በአንድ እጃቸው ከአድዋ ተነስተው ኤርትራ ገቡ። ማለት how in the earth በዛን ወቅት የሰው ልጅ ትኩሳት እንኳን ይዞት የማይተርፍበት ጊዜ ነው። ከፍተኛ የሆነ ትኩሳት ይዞት የሰው ልጅ በማይተርፍበት ዘመን እንደ ዛሬም እንደዚህ መድኃኒት ምናምን ተሰጥቶት ትኩሳት በማይወርድበት ዘመን እንዴት ነው እስከነቁስላቸው ማለት ዝም ብላችሁ ራሱ ስታስቡት ያኔ በእርግጥ በልጅነት ምናምን ልናምን እንችላለን እና አሁን ላይ ቆመን ግን ስናስበው እንዴት ሆኖ ነው የሰው ልጅ አንድ እጁንና አንድ እግሩን ተቆርጦ ከነቁስሉ ምንም አይነት እንደው በምን አይነት ሜዲኬሽን ቁስላቸው ድኖ እነዚህ ሰዎች በአንድ እግራቸው ኤርትራ ድረስ ተራምደው የገቡት ብለን አይ ቲንክ ጥያቄ መጠየቅ አለብን። ምክንያቱም ይህ እንግዲህ ብሔርተኝነቱን ለማጋጋልና ተቀባይነት ለማግኘት የተጠቀሙት አንዱ ታሪክ ነው። ምክንያቱም እንኳን አይደለም ያኔ ዛሬ እንኳን ማለት ነው እንደዚህ አይነት ተለቅ ያለ ጉዳት ቢደርስ የመትረፍ እድላችን ሰርቫይቭ የማድረጉ ከ50% በታች ነው። ለዛውም ኢሚዲየት የሆነ ሜዲኬሽንም እንኳን ተገኝቶ ነው እና how on earth ነው 500 ሰው አንድ እግሩና አንድ እጁ ተቆርጦ ከአድዋ ተነስቶ አስመራ የገባው እስከነቁስሉ ለዛውም እየተራመደ ማለት ነው። እና እንደነዚህ ያሉ ትርክቶች ላይ የተመሰረተ ናሽናሊዝም ነው የኤርትራ ናሽናሊዝም። እና እነዚህ ትርክቶች ደግሞ አኪዩዝ የሚያደርጉት ሁል ጊዜው የአማራን ሶሳይቲ እንደ ኢሊት እንኳን አይደለም አማራን እንደ ሶሳይቲ ነው አኪዩዝ የሚያደርጉት። የንጉሳውያኑ ባደረጉት ማን ባደረገው ሁሉም ነገር እንትን የሚጠቀሰው አማራን ነው። በእርግጥ ራሳቸውም የአማራ ናሽናሊስት ወይም ደግሞ የአማራው ኢሊት ልክ የንጉሳውያን አገዛዙን የአማራ ብቻ አድርገው ስለሚያወሩት ነው እንዲህ አይነት ነገሮች እንግዲህ ሁሉም ሰው እየተነሳ አኪዩዝ የሚያደርገው የአማራን ማህበረሰብ እንደ ማህበረሰብ ማለት ነው። ማለት ኤርትራውያኑ አሁን የኤርትራን ናሽናሊዝም ቤዝ ያደረገው እሱን ስለሱ ስለሆነ የምናወራው እነሱንም አኪዩዝ የሚያደርጉትም እንደ ህዝብ ነው እንጂ እውነት ለመናገር እንደ ኤሊት እንኳን አይደለም። እንትና በድሎን አፄ ምኒልክን አኪዩዝ ቢያደርጉ እንደገና ደግሞ ኃይለስላሴ አገነስት ኃይለስላሴ ቢናገሩ አጠቃላይ ሞኔርኪው ላይ የሚቀርበው አኪዩዜሽን እንዳለ አማራን ነው። ኦፍኮርስ በእርግጥ እዛ ሞናርኪ ውስጥ የነበሩት ሊደርሶች ወይም ደግሞ አገዛዞች አማራን ብቻ አይደሉም የንጉሳውያን ፋሚሊ እነሱ እንደሚሉት የአማራ ብቻም አልነበረም የአማራ ኢሊቱ እንደሚለው። በእርግጥ ለዚህ ሁሉ ጠላት እንዲበዛበት የሚያደረገው እንዲህ አይነቱ ትርክት ነው። አማራ ሞናርኪ ውስጥ የነበረው አማራ ብቻ ነው የሚለው ትርክት ነው። ግን ዛት ዋዝ ሮንግ። ሁላችንም ከምናውቃቸው ፋክት ከሆኑ እንትኖች ተነስቶ የአፄ ኃይለስላሴ ዘር እንዳለባቸው ሁላችንም የምናውቀው ስለሆነ ማለት ነው። እና ግን ዞሮ ዞሮ አኪዩዝ የሚያደርገው ይሄ ናሽናሊዝም የኤርትራ ናሽናሊዝም አኪዩዝ የሚያደርገው ሞናርኪው ስለሆነ ሞናርኪውን ደግሞ ሁልጊዜ እንትን የሚያደርጉት አላይን የሚያደርጉት እና የሚያያይዙት ከአማራው ጋር ስለሆነ አጌነስት ምኒልክ የሚበሉ አጌነስት ኃይለስላሴ የሚሆኑ በዛም በአንድም በሌላም ኢትዮጵያ ውስጥ በቃ የሚነሱትን ኢትዮጵያን ሲጠሉ የሚጠሉበትን ወይም ደግሞ ስለ ኢትዮጵያ አሁን ስሙን ቀይረው በእርግጥ አሁን በፊት አማራው እያሉ ነበር የሚጠሩት። አሁን ግን ስሙን ቀይረውት ኢትዮጵያ ወደሚለው አመጡት እንጂ እያንዳንዱ ውስጣቸው በጥላቻ የተሞላ ነው። በምን እንትን ተገናኝቶ ነው ዛሬ እንዲህ አይነት አይን ለአይን የማይታይ እንትን የማይተያዩ ሰዎች እና የሞነርኪው ዘመን የአማራ ዘመን ስለነበረ ሲበድለኝ ነበር፣ ሲገልብኝ ነበር፣ እግሬን ቆርጦ ምናምን እየተባለ ሲሉት ከነበሩት ጋር እንዴት ተደርጎ ነው እንግዲህ ኢትዮጵያን ወቅተን ምናምን እየተባለ የሚወራው። በእርግጥ እውነት ለመናገር የኢትዮጵያ ውስጥ ያሉትን ናሽናሊዝሞች አንዱ የፈጠረው
የኤርትራ ይሄ የተለጠጠ ትርክት ቅድም ከአንዱ እንደ ምሳሌ ያነሳሁት የአምስት መቶዎቹ ሰዎች ትርክቱ የተለጠጠው ትርክት ነው። ቅድም እንዳልኩት ንጉሶቹ አልጋ በአልጋ ናቸው፣ ምንም ጥፋት አልሰሩም። በሞነርኪው አጼ ምኒልክም አጼ ኃይለስላሴ ምንም ነገር በቃ ያልሰሩ ቅዱስ ናቸው ምናምን የሚልም እንትን የለኝም። ምክንያቱም በወቅቱ የትኛውም አመራር የትኛውም ሊደር አገር ለማስተዳደር ሲመጣ መስቀልና ጸናጽልና ምናምን መቋሚያ ይዞ ወይም ደግሞ ቁርአን ይዞ አይደለም ሊያስተዳድር የሚመጣው፣ መሳሪያ ይዞ ነው። መሪዎች በወቅቱ በሚኖራቸው በነበራቸው ሚና ጥሩም ለሰሩት ጥሩነታቸው፣ እንደገና ደግሞ የሰሩትም ክፋት ወይም ደግሞ የሰሩትም ያጠፉትንም ጥፋት ደግሞ ጥፋታቸውም እየተነገረ ነው መቀጠል ያለብን እንጂ እየተድበሰበሰ እነሱ ምንም ኃጢአት አልሰሩም እንደው በቃ ቅዱሳኖች ናቸው እነሱ እኮ ማለት በቃ ከክርስቶስ በላይ የሆኑ ቅዱሶች ናቸው የሚለው በጣም ትክክል ያልሆነ አካሄድ። ከዛም ደግሞ የዘለለ ደግሞ በቃ የተረገሙ ለኢትዮጵያ ምንም ውለታ ያልዋሉ የሚለውም ደግሞ የተሳሳተ አካሄድ ነው። ባላንስ ማድረግ መቻል አለብን። ምክንያቱም እነዚህ ንጉሳውያኑ ወይም ደግሞ ሞነርኪው የሰሩት ብዙ ስህተቶች፣ ብዙ በደሎች፣ ብዙ ኃጢአቶች ቢኖሩ በዛው መጠን ደግሞ ኢትዮጵያንም ደግሞ ከብዙ ጠላት ተከላክለው ሴቭ አድርገው ያስቀመጡም ሰዎች መሆናቸውን እሱንም ጭምር አብሮ ማንሳት ያስፈልጋል። እና ናሽናሊዝሙን ግን ይህንን አንዱ ኢትዮጵያ ውስጥ ኤትኒክ ናሽናሊዝም እንዲፈጠር የሆነበት አንዱ ምክንያት በዚህ የሞነርኪው ምክንያት ነው አይደለም። በሱ ምክንያት ነው ኢትዮጵያ ውስጥ ናሽናሊዝም እየተስፋፋ የመጣ የነበረው። እና በእርግጥ እንደ ድል ሆነና ኤርትራ ሀገር ሆና ወጣች እና ሀገር ሆና ወጣች እንጂ አሁን በኤርትራ ውስጥ ኤርትራ እውነት እንነጋገር ከተባለ ኤርትራ ሀገር ሆና ስትወጣ ትልቁ ሬዘንትመንት የነበረው እስካሁን ድረስ የእውነት የትኛውንም የአማራ ናሽናሊስት ወይም ደግሞ ኢሊት ብትጠይቁት እስካሁን ድረስ በልብ ውስጥ የአማራ ኢሊት ውስጥ ወይም አማራ ናሽናሊስት ጋር we all know it they are against it የኤርትራን ከኢትዮጵያ መገንጠል ማለት ነው። እና እንደውም to the most part sympathize ሲያደርግ የነበረው ከኤርትራውያን ጋር የኦሮሞ ናሽናሊስት የሚባሉት ወይም ደግሞ ኦሮሚያን ሀገር እናደርጋለን ልክ እንደ ኤርትራውያኑ እኛም እንደውም እንደ ምሳሌ ወስደውም የሚጠቅሱት የነበረው የኤርትራን መገንጠል ነበረ። እና ልክ እንደ ኤርትራዎቹ እኛም ለብቻችን አገር መሆን እንችላለን የሚባል ቅዠት ውስጥም የተገባው እንደውም አንዱ የኤርትራ ናሽናሊዝም ይሄ ቤዝዶን ይሄ ትርክት ቅድም ያነሳሁት አንዱም እንደ ምሳሌ አድርጌ የተለጠጠ እና በጣም ኤግዛጅሬትድ የሆነ ከእውነት የራቀ ትርክት ምክንያት ነው። እና እንደውም በዚህ በአማራ ናሽናሊስቶች እና በኤርትራውያን ናሽናሊስቶች መካከል የነበረውን ትኩሳት ለረዥም ጊዜ የቆየውን ትኩሳት ያቀዘቀዘው የግንቦት ሰባት አስመራ ምንድነው ኤርትራ ውስጥ መመስረት ነበረ። እንደውም መጀመሪያ አካባቢ እንቅስቃሴ ሲጀምር ኤርትራውያን መካከል የነበረውን ውጥረት ሁሉም ሰው አይፈልገውም ነበር። ያም በተለይ የአማራ ሶሳይቲ ብዙ ጥያቄዎችን ማንሳት ጀምሮ ነበር። ለምንድን ነው ኤርትራ ሄዳችሁ እንዴት ከሻዕቢያ ጋር ሆናችሁ ኢትዮጵያ ላይ ትላላችሁ ምናምን ብዙ ጥያቄዎች ነበረ። እንዴ ዲያስፖራው እኮ አብሮ እንኳን የኤርትራ ኢሊትና የአማራ ናሽናሊስት ኤሊቶች የአማራ ፖለቲከኞች ወይም ዲያስፖራው እንኳን አንድ ጠረጴዛ ላይ ቁጭ ብሎ ሻይ አይጠጣም ነበር። አይን ለአይን የሚተያዩ ሰዎች አልነበሩም። እና ይሄንን ውጥረት ግን ያረገበው የግንቦት ሰባት ኤርትራ ላይ መቋቋም ነው። እንደውም ምናልባት አንዳንዶቻችሁም ታስታውሱ ሊሆን ይችላል። እና አንዳርጋቸው ጽጌም ከዚህ በፊት ተናግሮት ነበረ። ግንቦት ሰባት የመጀመሪያ ስብሰባውን ኤርትራ ላይ ሲያደርግ እንዴት ይደረጋል የሚል በጣም 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 ቻሌንጅ የሆነባቸው ለግንቦት ሰባት ትልቁ ቻሌንጅ የነበረው የዛሬና አድርገውና አንዳርጋቸው ጽጌ ሲናገሩ በተደጋጋሚ ሲናገርም እንደሰማችሁ ኤርትራ ጋር እንዴት ትሄዳላችሁ? እንዴት ከኤርትራ ጋር አሊያንስ ትፈጥራላችሁ? የሚል ጥያቄ ነበረ እና ትልቁ ፈተና ነበር። እንግዲህ ቢኮዝ ኦፍ ዘ ቴንሽን ቢትዊን አማራ ኤንድ ኤርትራ ናሽናሊስት ማለት ነው። እና ያንን ነገር መስበር የቻሉት ግንቦት ሰባቶች ናቸው። ግንቦት ሰባት እዛ መቋቋሙ ነው
በተወሰነ ደረጃ ያ ደግሞ እንዲሆን የሆነው ምንድን ነው አምሃራ በአጠቃላይ በወቅቱ በነበረው ቲፒኤልኤፍ ያደርስ በነበረው ግፍ በአጠቃላይ በመላው ኢትዮጵያውያን ላይ ኢንክሉዲንግ አምሃራ ፒፕል ለህወሓት የነበረው ጥላቻ ለሻዕቢያ ከነበረው ጥላቻ ስለበለጠ ነው ዝም ያለው የነበረው በዛን ሰዓት ወቅቱ በዛን ወቅት ማለት ነው። እና በጣም ታስታውሱ ከሆነ ሩቅም ሳንሄድ 2018 ዶክተር አብይ ወደ ስልጣን መጥቶ ከዛ በኋላ በቃ የአልጀርሱ ስምምነት አከብራለሁ ባድመንን እመልሳለሁ ምናምን ያው እሱ ምክንያቱም ሌጂቲሜት ሲሆን እና በህዝብ የተመረጠ መንግስት ሲሆን ያንን የአልጀርሱ ስምምነት ማክበር አለበት እና ለኤርትራ መልሳለሁኝ ባድመን ያልደርሱ ስምምነት አከብራለሁ ሲል ብዙ ጫጫታ ተነስቶ የነበረው የአማራ አክቲቪስቶች ነበሩ። በጣም በቃ በአዋራ ሲያጨሱ የነበሩት እነሱ ነበሩ። እንዴት በቃ አገር ሊቆርስ ነው፣ አገር ሊሸጥ ነው፣ መሬታችንን እንትን ሊል ነው፣ እንዴት እንደዚህ ያደርጋል? በቃ እሱን በቃ ክሱ የነበረው ሁሉ እንዴት ይሄንን ከሻዕቢያ ጋር ብሎ ምናምን ሲል የነበረው ራሱ ነው እና ዛሬ ላይ ተነስቶ እንደዚህ ሲል በጣም ይገርመኛል። እንደውም በትዝ ይላችሁ ከሆነ ከቲፒኤልኤፍ ጋር በሚደረገው ትግራይ ክልል በሚደረገው ጦርነት ላይ እኮ በጣም እንግዲህ እኔ በጣም ነው የማስታውሰው የአማራ አክቲቪስቶች አንዱ አዋራ ሲያጨሱ የነበሩት ምንድን ነው የሻዕቢያ እንትን ጋር ሆኖ ፋኖን እየገደለ ነው መከላከያ ምናምን የሚል ትዝ ይላችኋል። ምናልባት ትዊተር የምትጠቀሙ ሰዎች ገብታችሁ አሁን ትዊቶቻቸው ምናምን ብታዩ ልታገኙ ትችሉ ነበረ። ከህወሓት ታጣቂ ጋር እንግዲህ እየተዋጋን በነበርንበት ሰዓት በቃ የፋኖ ሊደርሽፕን አማራን ለማዳከም ምናምን ከሻዕቢያ ጋር ምናምን ምናምን እየተጋደሉ ምናምን የሚሉ ክሶች ብዙ ነበሩ የነበሩት። እስቲ ወደኋላ መለስ ብላችሁ የኤርትራውያኑንም ምናምን በተለይ የአማራ አክቲቪስት ነው የሚሉትን አሁን ለአማራ የምንታገለው የሚሉትን በስሙ የሚነግዱበትን ሰዎች ትዊተርም ሶሻል ሚዲያቸውን ቃኘት ብታደርጉ ታገኙታላችሁ። ሲባል የነበረው የኢትዮጵያ ገቨርንመንት አኪውዝ ሲደረግ የነበረው ከሻዕቢያ ጋር ሆኖ እንደዚህ ፋኖን እየወጋ አማራን ምናምን ነበር እና አሁን ላይ ደርሶ ወጥ ምንድን ነው ቆሎ ካልተጎራረስን ሲሉ እንዴ እነዚህ ሰዎች እንዴት ነው እንትን የሚሉት ምናምን ማለት ውስጥ ገባ ማለት ነው። ለማናቸውም ግን የሻዕቢያንና ይሄ የአማራ ለአማራን የምታገለው የሚለውን ሽፍታ እዛ ያለውን ታጣቂውን ኃይል ወደ አንድ እንዲመጡ እና እንግዲህ መነጋገር የሻዕቢያው መንግስት የሻዕቢያው ሊቀመንበርም አይናቸውን ወደ እንትን ያዞሩት ልክ እንግዲህ በዛ ወቅት በቀደምም የተናገርኩት ነገር አለ። የሰሜን እዝ በመመታቱ ምክንያት ምንም አማራጭ ስላልነበረው ቲፒኤልኤፍን በዚህ በኩል ሻዕቢያን መውጋት ስለማይችል የኢትዮጵያ መንግስት ቦርደሩን ክፍት አድርጎ ካስገባ በኋላ ያው የተሰሩ ብዙ ነገሮች አሉ። ምናልባት ወደፊት ብዙ የሚወጡ ነገሮች እንግዲህ የሴት ደፈራ ውስጥ ሲገባ ንብረት መዝረፍ ውስጥ ምናምን ሲገባ ነው እንግዲህ የኢትዮጵያ መንግስትም ቶሎ ሚሊተሪውን አጠናከረ። ከዛ ዲፕሎማቲክ ስታንዲንጉንም ጌና ካደረገ በኋላ ነው እንግዲህ በቃ ድንበሩን ለቀቀ ከኢትዮጵያ ውጣ ሲል ነው ሻዕቢያም ወዲያውኑ እኔ ከፋኖ ጎን ነኝ የሚል እንትን ተነስቶ ወዲያውኑ ከሻዕቢያ ጋር ምንድን ከፋኖ ታጣቂ ነኝ ወይም ፋኖ ከሚባለው ጋር ታጣቂ ከነሱ ጋር ወግኛለሁ ከነሱ ጋር ነን የሚል እና እነሱን ማሰልጠን መሳሪያ መስጠት ምናምን ውስጥ የተገባው በዛ ሰሞን ነው። ለዛውም ከቲፒኤልኤፍ ጋር ያው ውስጥ ለውስጥ የማይነገሩ ብዙ ነገሮች ስለነበሩ ነው እንጂ እኮ ብዙ ነገር ነበረ፣ ቴንሽኑ ነበር በዛ ሰዓት እውነት ለመናገር እና አሁንም ቢሆን ዛሬም ድረስ የሻዕቢያ አክቲቪስቶች ዛሬም ድረስ ጥላቻቸው አለ። ያው ግን ዛር ኖት ኢን ፉል አሊያንስ ቱ ቢ ኦነስት ያው እንዳልኩት ሶሻል ሚዲያቸው ምናምን እንትን ዞር እያላችሁ they don't care about fun to be honest actually they hate them passionately ነው የሚጠሏቸው እና ኢትዮጵያን ሲያንቋሽሹ ማንን እያንቋሸሹ እንደሆነ ይገባናል። ኢትዮጵያን ሲሉ ያው አማራ ብለው የሚሉትን ነው እንግዲህ በፊት ሲያንቋሽሹት የነበረውን ነው ዛሬ ኢትዮጵያ ወደሚለው አሻሽለው የሚያቋሽሹት እንጂ
ዘ ኮንቴክስት ዘ ቶን ሲናገሩ የሚናገሩበት ቶናቸው ጥላቻቸው ኢትስ ዘ ሴም። ስለዚህ ዋት ካይንድ ኦፍ አሊያንስ አር ዊ ቶኪንግ አባውት? ምን አይነት አሊያንስ ነው ከእነሱ ጋር ያለው የሚኖረው? ምን አይነት ስም የማይመስል ነገር ለሚስት አትንገር ይባላል። ለማንኛውም ግን ከኤርትራው ይልቅ የአማራው ሶሳይቲ ከኦሮሞ ጋር ተዋልደዋል። ከትግራዩም ጋር እንደዛው ማለት ተዋልዶ ተጋብቶ ተጋምዶ አብሮ ብዙ ነገር ሼር እያደረገ የሚኖረው ከነሱ ጋር ነው። ይሄ ከሀገር ተገንጥሎ ሀገር ገንጥሎ ወጥቶ ሀገር ለማፍረስ ሀገር ለማዳከም የኢትዮጵያን ቡና እየሰረቀ እኔ ነኝ ቡና ኤክስፖርት እያደረግኩኝ ነው ብሎ የነበረን እንግዲህ የኢትዮጵያን ኢኮኖሚ ለማሽመድመድ ሰላዮቹን አዲስ አበባ ድረስ ልኮ ብላክ ማርኬቱን ማጅራት መምታቱን ነገሩን የሚዘርፍ የሚያበጣብጥ ዘረፋን የሚያጧጡፍ ጋር ምን አይነት አሊያንስ ፈጥረ ነው? የትኛውን ሀገር ነው ነፃ የምታወጣው እንዴ? እኔ እኮ ማለት እንዲህ አይነት አሊያንስ በእርግጥ ይሄ ሾርት ሊቭ የሚደረግ ኢፎሪያ ነው የሚባለው። እውነት ለመናገር it's a matter of time. It's just a matter of time before you start እርስ በርሳችሁ መባላት የማይቀር ሀቅ ነው እና በእርግጥ ይሄ የአማራ ናሽናሊስት የሚባለው ወይም ደግሞ እኔ በእርግጥ የአማራ ናሽናሊስት ናቸው አይዳውት አይመስለኝም። ምክንያቱም የአማራ ህዝብ ይሄን ስለማያደርግ የአማራ ህዝብ ሜንታሊቲውም እንደዛ ስላልሆነ የአማራ ህዝብና ኢትዮጵያዊነት የተጋመደ የማይለያይ ስለሆነ የአማራ ህዝብ በምንም ታሪክ ኢትዮጵያ የሚባለው ነገር አሳልፎ ስለማይሰጥ ይሄ የአማራ ናሽናሊዝም ነው ብለው አልደፍርም። አይደለም፣ ይሄ የሻዕቢያ ተላላኪ መሆን ነው። እና ለማንኛውም ግን እነሱ ቢሳካላቸው ኖሮ አሁን ዛሬ ለአማራ ነው የሚታገለው ምናምን የሚለው ከቲፒኤልኤፍም ጋር ቢሆን አላያንስ ፈጥረው ጠቅላይ ሚኒስትር አብይ አህመድን ለመጣል ይሟሟቱ ነበረ። ያው ግን ቲፒኤልኤፍ ሆኖባቸውና ያው ማይሆን ነገር ሆኖባቸው ነው እንጂ ዘሚኒት ወደዛ ዞር ቢሉ የሚደርስባቸውን ነገር ስለሚያውቁት ነው እንጂ እነሱ ደውሉ ኤኒቲንግ። ምክንያቱም እንዳልኩት ይሄ ጥያቄው የአማራ ህዝብ ጥያቄ ስላልሆነ ያው የታዘለው የሻዕቢያ አጀንዳ ስለሆነ ማለት ነው። ስለዚህ እኔ እውነት ለመናገር የሻዕቢያን አጀንዳ እንደ አጀንዳ ብቃወም የሻዕቢያን ግቡን ብቃወምም እንደ ተቋም ግን ሻዕቢያዎች መድረሻቸውን የሚያውቁ ሻዕቢያ መድረሻውን የሚያውቅ ተቋም መድረሻው ደግሞ የነሱ መድረሻ የመጨረሻ እንትናቸው ኢትዮጵያን ማዳከም፣ ኢትዮጵያ ማፍረስ፣ ኢትዮጵያንን ማከፋፈል ነው። ኢትዮጵያውያንን ማፍረስ እንኳን እንደማይችሉ ያውቁታል። ያው ግን ኢትዮጵያን ማዳከም የነሱ በቃ መድረሻቸው እሷ ታርጌት ዝንፍ አይሉ ይብላኝ ስትራቴጂ ለሌለው ምንም ግብ ለሌለው ታጥቆ የገዛ ህዝቡን ለሚገድለው ይብላኝ እንጂ የሻዕቢያ ግን ታርጌቱን በደንብ አድርጎ ያውቃል። መድረሻቸውን በደንብ አድርጎ የሚያውቅ ድርጅት ነው። ያው መድረሻው እንዳልኳቸው ኢትዮጵያን ማዳከም፣ ያ ደግሞ አይሳካም። ግን ይህ ግብ ሳይኖረው የሚያደርገውና ዝም ብሎ በስማ በለውና በንዳው ፈረስ ዝም ብሎ የሚጋልበው ይሄ የፋኖ ነኝ ለአማራ ነው የምታገለው ምናምን እያለ በህዝብ የሚነግደው ይሄ ያለ ታጣቂ ግን ቆም ብሎ ራሱን ሊጠይቅ ምን እየሰራው ነው? ምን እያደረኩኝ ነው? ይሄ ነገር አካሄዴ ትክክል ነው ወይ ብሎ ሊጠይቅ ይገባል። ሰከን በሉ። ሰከን ማለት ይጠቅማል። ተረጋጉ። ህዝቡን አስቡ፣ አገናዝቡ። ይሄ ህዝብ ምንድን ነው የሚፈልገው? የአማራ ህዝብ አሁን ጥያቄው ምንድን ነው? በሰላም ወጥቶ መግባት፣ ልጆቹን ትምህርት ቤት መላክ፣ በሰላም መተኛት፣ ገበሬው ማረስ፣ መምህሩ ጠመኔውን ይዞ ማስተማር፣ ተማሪውም ደግሞ ደብተሩን ሸክፎ ትምህርት ቤት ሄዶ መማር ነው። ዝም ብላችሁ የማያዛልቅ ነገር ውስጥ ገብቶ ራስን ማስገመት፣ ለዚህ ለታገልለታለሁ የሚሉትን ህዝብ ችግር ውስጥ መክተት የማያዛልቅ ጸሎት ለቅስፈት ነው እና የትም አያደርሳችሁ ለማለት ያህል ነው።
ለማናቸውም ግን የአማራ ህዝብ ጥያቄ እደግመዋለሁ፣ ይሄ ጥያቄው አይደለም። አሁን ይሄ ታጣቂው ኃይል የሚያደርገው ጥያቄ የሚለው እንደዚህ ተገደለብኝ ምናምን ምናምን የሚለው ይሄ ጥያቄ የአማራ ህዝብ ብዙ አንገብጋቢ ሾች አሉበት። ገና ከትግራይ ጦርነት ያላጋገመ ህዝብ ነውና ለህዝቡም ሰላም ስጡት። እናንተም ተረጋጉ። ከሻዕቢያ ጋር የሚደረግ ያላቻ ጋብቻ እና ከሻዕቢያ ጋር የሚደረግ እንዴ በጣም ተስታውሱ ከሆነ እኮ ጠቅላይ ሚኒስትሩን እኮ ቀለበት አሰረ ለሻዕቢያ ከኢሳያስ ጋር ምናምን ምናምን ሲሉ ነበረና ዛሬ እናንተ ያኔ ቀለበት ያቀበላችሁት እናንተ ናችሁ ሲሉን የነበሩት ሰዎች ዛሬ እናንተ እኛስ እሺ በቃ በወርቅ ቀለበት አደረግ፣ እናንተ ዳይመንድ ይዛችሁ የቀረባችሁት አላችሁ። ወልቃየትንም ማሳልፋችሁ ለመስጠት የአማራን ህዝብ እንደ ቁማር ልታስበሉና ማሳዣ ለማድረግ የምትራወጡ የሻዕቢያ ተላላኪዎች እረፉ፣ ተረጋጉ ለማለት ያህል ነው። ይህን ያህል ካልኩኝ ይበቃኛል። አይ ቲንክ ብዙ አወራው መሰለኝ። አመሰግናችኋለሁ። እነዚህ ሁለት ነጥቦች ልበል ብዬ ነው። እንደተለመደው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያዊነትና ኢትዮጵያ ብቻ ይቀነቀናል በዚህ ሚዲያ። እንዳልኳችሁ አዲስ ፓራዳይም ነው። ፓራዳይም የሆነ ሽፍት ያስፈልጋል። ስህተቶቻችንን ካለፉት መሪዎች ስህተቶች የአሁኑ መሪዎች ይማሩ ዘንድ መስታወት መሆን ይገባል። መስታወት ሆነን መቀጠል ያለብንን እያስቀጠልን እንደዚሁም ደግሞ ማንፈልጋቸውን ደግሞ አራግፈን እየጣልን ኦሴን ጥንቡሳሴን ብለን ወደ ቆሻሻ ውስጥ እየጣልን በአዲስ አስተሳሰብ ወደፊት የምንራመድበት ቻናል ነውና ይህ አዲስ ፓራዳይም ነው። ሼር፣ ላይክ፣ ሰብስክራይብ አድርጉ። ኢትዮጵያና ኢትዮጵያነት ብቻ የመሸላችሁ ሰላም ደሩ፣ የነጋላችሁ መልካም ቀን እንላችሁ። አመሰግናለሁ። መልካም ጊዜ